ሰላም እንደምን ሰንብታችኋል የተከበራችሁ ተመልካቾች ይህ ከኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው የዛሬት ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። የዛሬት ኢትዮጵያ የተለያዩ ጉዳዮችን በማንሳት ውይይትና ክርክር የምናደርግበት መድረካችን ነው። ዛሬ ታላቁ የኢትዮጵያ ህዳሴ ግድብ ላይ ትኩረት አድርገን ታላቁ ህዳሴ ግድብ ለሀገር ጥሪ የተሰጠ ምላሽና ህዝባዊ አንድነት በሚል ርዕስ ውይይት እናደርጋለን። ታላቁ የኢትዮጵያ ህዳሴ ግድብ ሁላችንንም በአንድነት ያሰለፈ የአንድነት አርማችን ነው። ከጫፍ እስከ ጫፍ በመሰለፍ ከህፃን እስከ አዋቂ ሁሉም በያለበት ለኢትዮጵያ ብሔራዊ ጥቅም መከበር አስተዋጽኦ ያደረገበት ግዙፍ ፕሮጀክታችን ነው። ታላቁ የኢትዮጵያ ህዳሴ ግድብ የልማት ፕሮጀክት ብቻ አይደለም፣ የሉዓላዊነትና የብሔራዊ ክብራችን መገለጫም ነው። ህዳሴ ግድብ ብዙ ውጣ ውረዶችን አልፎ 14 ዓመታትን ተጉዟል። ከውስጥና ከውጭ በሚያጋጥሙ ፈተናዎች ኢትዮጵያ ብሔራዊ ጥቅሟን ለማስከበር በተለያዩ ዓለም አቀፍ መድረኮች ህዳሴ ግድቡን በፍትሃዊነት እየገነባች ስለመሆኑ እየገለጸች መጥታለች። ታዲያ በዛሬው ውይይታችንም ታላቁ የኢትዮጵያ ህዳሴ ግድብ ለሀገር ጥሪ የተሰጠ ምላሽና ህዝባዊ አንድነት በሚል ርዕስ ውይይት እናደርጋለን። ውይይቱን ስማቸው እሸት ይመራለሁ። አብራችሁን ቆዩ። ለውይይታችን የመነሻ ሐሳብ እንዲያቀርቡ ሁለት እንግዶችን ጋብዘናል። እነርሱን አስተዋውቃቸዋለሁ። የመጀመሪያው እንግዳችን ወይዘሮ ፍቅርተ ታምር ይባላሉ። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ምክትል ዋና ስራ አስፈጻሚ ናቸው። ሁለተኛው እንግዳችን መነሻ ሐሳብ የሚያቀርቡልን ኢንጂነር ጌዲዮን አስፋው ናቸው። የታላቁ ህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ናቸው። የቀድሞ የውሃ ዘርፍ ሚኒስትር ዴኤታም ሆነው ያገለገሉ አንጋፋ ምሁር ናቸው። እነሱ መነሻ ሐሳብ ያቀርቡልናል። ከነሱም ባለፈ ደግሞ ከክልል ስቱዲዮ 3 እንግዶችን ጋብዘናል። እነሱንም አስተዋውቃቸዋለሁ። ከወላይታ ሶዶ ስቱዲዮ አቶ ዘርፉ አጥናፉ የደቡብ ኢትዮጵያ ክልል የህዳሴ ግድብ ማስተባበሪያ ጽህፈት ቤት ኃላፊ ናቸው። እርሳቸው የውይይታችን አካል ናቸው። ከአሶሳ ስቱዲዮም አቶ ለሜሳ ኔኖ በታላቁ ህዳሴ ግድብ የቤንሻንጉል ጉሙዝ ክልል ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ዋና ዳይሬክተር ናቸው። ከጅማ ስቱዲዮም እንዲሁ ቦንድ በመግዛት የሚታወቁ ባለሀብት ጋብዘናል። ጊዲ ሉሌሳ ይባላሉ። እነሱ ከክልል ስቱዲዮ ተቀላቅለውናል ማለት ነው። ከአሜሪካ ቨርጂኒያ ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ሲነሳ ከፊት የምናገኘውን ኡስታዝ ጀማል በሽርን ወይም የኪንግስ ኦፍ አባይ መስራችና ስራ አስኪያጅ እርሱም የውይይታችን አካል ነው። እናመሰግናለን። እዚህም ከዋናው ስቱዲዮ በታላቁ የኢትዮጵያ ህዳሴ ግድብ ጉልህ አስተዋጽኦ ያበረከቱ እንግዶችን ጋብዘናል። ከተለያዩ ተቋማት መሪዎች እንዲሁም ግለሰቦች ማለት ነው። በታላቁ የኢትዮጵያ ህዳሴ ግድብ አስተዋጽኦ ያላደረገ ማንም ኢትዮጵያዊ የለም። እዚህ ስቱዲዮ የተገኛችሁና በየቤታችሁ የተገኛችሁ መላ ኢትዮጵያውያን ኢትዮጵያ ታመሰግናችኋለች። ውይይታችን ይቀጥላል። መነሻ ሐሳቡን የምንጀምረው ከወይዘሮ ፍቅርተ ነው። ወይዘሮ ፍቅርተ የህዳሴው ግድብ ከተጀመረበት ጊዜ አንስቶ የህዝቡ ድጋፍ ምን ይመስላል? በቦንድ ግዥ በስጦታ የህዝቡ ድጋፍ ምን ይመስላል? ከሀገር ውስጥ ባለፈ ደግሞ ኢትዮጵያና ትውልደ ኢትዮጵያውያንም ትልቅ አስተዋጽኦ ሲያበረክቱ ነበር። የነሱ አስተዋጽኦ ምን ይመስላልና ፕሮጀክቱ አሁን ላይ ምን ሁኔታ ላይ ይገኛል? በቀጣይስ ፕሮጀክቱ ምን ያስፈልገዋል የሚሉ ጉዳዮች ላይ ትኩረት አድርገው መነሻ ሐሳብ ይሰጡናል። 10 ደቂቃ አለዎት። ኢትዮጵያ ባለፉት ረጅም ዓመታት ከ100 ዓመትና ከዛ በፊት ይህንን በአባይ ወንዝ ውሃ ላይ በወንዙ ላይ ልማት ለማድረግ የተለያዩ ሙከራዎች ስታደርግ ቆይታለች። ከነዚህ ሙከራዎች የተለያዩ አንዳንዶቹ ነገስታት ከግብጽና ከታችኛው ተፋሰስ ሀገራት ጋር ያደርጉት የነበረው የእርስ በርስ ግንኙነት ምን እንዳለ ሆኖ ግን ራሳችን ችለን ግድቡን ለማልማት የገንዘብ አቅም ችግር የነበረበት ሁኔታ እንግዲህ ዓለም አቀፉ ህብረተሰብም ብዙ ጊዜ ድጋፉን የሚሰጠው እንደምታስታውሱት ከድህነት ለመላቀቅ በሚል አይነት ኮድ ነው ድጋፍ የሚሰጠው። ግን ይሄን ወንዝ ማልማት ከድህነት መላቀቅ አንዱ ስራ ነው። ምክንያቱም የኤሌክትሪክ አቅርቦት አስተካከል ማለት ኢንዱስትሪዎችንም በኃይል አቅርቦት የተቸገረውንም ህብረተሰብ ኑሮ ማሻሻል፣ ጤናውን ማሻሻል የመሳሰሉትን ብዙ ስራዎችን ለመስራት በሚያስችል መልኩ ነው። ግን ይሄ ሆኖ እያለ እውነታው ይሄን ግድብ ላለመገደብ የተለያዩ ተጽዕኖዎች ሲደርስብን የቆየ ሁኔታ ነው ያለና ብድርና እርዳታም እንዳናገኝ ተከልክለን በቀዳማዊ ኃይለ ሥላሴም ጥናቱ ተጠናቆ ካለቀ በኋላ ወደ ተግባር ለመግባት ከፍተኛ ችግሮች ነበሩ። ይሄን ችግር ያው እሳቸውም እንዳሉት እንዳስቀመጡት ትንበያ ቀጣዩ ትውልድ ይሄንን ግድብ ይገነባዋል አቅሙን ሲገነባ በሚል ያስቀመጡት ትልም ነበር። ይሄ ሆኖ ያለ እንግዲህ ባለፉት
መንግስቶቻችን በ3 እና 4 ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጀምሮ ግድቡ ከመገንባቱ በፊትም እንግዲህ ኢንጂነር ጌዲዮን ሊያነሱት ይችላሉ በርካታ ስራዎች ሲሰራ ቆይቶ መጋቢት 2003 ዓመተ ምህረት ለህዝብ ይሄ ፕሮጀክት መገንባት እንደሚቻል ህዝብን አስተባብሮ መንግስት እየመራ በራሳችን ግንበኛ በራሳችን ሙያተኛ በራሳችን ፋይናንስ መገንባት እንደምንችል ለህዝብ ይፋ የተደረገበት ጊዜ ነበር። ይሄንን ቀን ወደ ኋላ መለስ ብለን ስናስታውሰው በጣም ትልቅ ታሪካዊ ቀን ነው። በጣም ትልቅ ታሪካዊ ቀን ታሪካዊ የምንለው ለምንድነው? ተስፋ ከመቁረጥ ውስጥ ወጥተን እንችላለን የሚል ስሜትን የተቀዳጀንበትና እንችላለን ደግሞ በአንድ ህብረተሰብ ክፍል አይደለም ከህፃን እስከ አዋቂ ከሀገራችን ውስጥ እስከ ውጭ ያሉ ዜጎቻችን እና የኛን ደግሞ ማደግ የሚፈልጉ ኢትዮጵያ ወዳጆችም ጭምር ድጋፋቸውን የገለጹበት ነውና ይሄ የፈጠረው መነቃቃትና መነሳሳት ስጦታውም ድጋፉም የገንዘቡም የውቀቱም የጉልበቱም የመሳሰሉ መንግስት ከቁጥጥር ውጭ ስለሆነ ይሄንን ነገር በስርዓት እንዴት መምራት ይቻላል የሚል ቁጭ ብሎ መክሮ ዘክሮ አንድ ተቋም ያስፈልገዋል። ህዝቡን ድጋፍ የሚያስተባብር ተቋም እንደሚያስፈልገው በመነጋገር በሚኒስትሮች ምክር ቤት ደንብ ቁጥር 2044/2003 ዓመተ ምህረት ይሄ የታላቁ ህዳሴ ግድብ ህዝብ ማስተባበሪያ ፕሮጀክት ጽሕፈት ቤት የተቋቋመበት ሁኔታ ነው ያለ። እንግዲህ ይሄ ተቋቁሞ ስራው ምንድነው? 5 ዋና ዋና ትልቁ ነገሮች አሉት። ትልቁና አንኳሩ ህዝብ ተሳትፎን ማስተባበር ነው። ህዝብ ተሳትፎ በተለያየ መልኩ በገንዘብ፣ በጉልበት፣ በውቀት፣ በሐሳብ፣ በመልካም አስተሳሰብ፣ በዲፕሎማሲ ዘርፈ ብዙ ነው ድጋፉ። ያውኛ በሚያመቸን መልኩ ለመግለጽ በሚያመቸን ነው እንጂ ገደብ የለውም። ስለዚህ ሁለንተናዊ ድጋፍ ለመምራት ይሄ ተቋም ተቋቁሞ ባለፉት 14 ዓመታት በርካታ ስራ ሲሰራ ቆይቷል። የኢትዮጵያ ህዝብም ከሀገር ውስጥም ከውጭ ሀገርም በማስተባበር በተለይ የመጀመሪያው ድጋፍ ወደ ቦንድ እንዲቀየር ከተወሰነ በኋላ ወደ 95 እና ከዛ % የሚሆነው ያሰባሰብነው ገቢ መሰረቱ ቦንድ ነው። ቦንዱ ከኢትዮጵያ ልማት ባንክ የኢትዮጵያ መንግስት ገንዘብ ሚኒስቴር ባዘጋጀው ሰነድ መሰረት ኢትዮጵያ ልማት ባንክ ባለቤት ሆኖ በንግድ ባንኮችና በማይክሮ ፋይናንሶች ለአርብቶ አደሩና ለአርሶ አደሩ እንዲዳረስ በማድረግ ስርዓት በማስቀመጥ የቦንዱ መጠን የቦንዱ ግብይት ያመላለሱ የወለዱ ሁሉ ስርዓት ተቀምጦለት ነው ሲሰራ የቆየውና ይሄ ስርዓት በመዘርጋቱ ውጤታማ አሰራር ነው ብለን መውሰድ እንችላለን። ሌላውም ያው አርሶ አደሩና አርብቶ አደሩን በጉልበቱ በርካታ የአካባቢ ጥበቃ ስራዎች ሲሰራ ቆይቷል። አሁንም እየሰራ ነው የሚገኘው። ሙያተኞችም ከኢትዮጵያ ውጭ ያሉት ሙያተኞች እንግዲህ ኢንጂነር በሰፊው ውጭ ሀገር ያለው በተለይ በፓብሊክ ዲፕሎማሲና በመደበኛው ዲፕሎማሲ በድርድሩ ድጋፍ ሲያደርጉበት የቆዩት ሁኔታ ነው ያለ። በርካታ ቁሳቁሶችም ድጋፍ ተደርገዋል። ሐሳብም በኪነ ጥበቡም በስፖርቱም በመሳሰሉት ዘርፍ ያለማቋረጥ ይሄ ነው የማትለው ዩኒቨርሲቲዎችም ጥናት በማቅረብ የመሳሰሉት ይሄን ፕሮጀክት ልዩ የሚያደርገው ማንም አስገድዶት አይደለም ድጋፉን የሚያደርገው በፈቃደኝነትና በፈቃደኝነት ላይ የተመሰረተ ድጋፍ ነው። በሙሉ ድጋፍ እንደውም አንዳንዴ ከሚዲያው ዞር ስንልና አጀንዳዎች በዛ ሲሉ የህዳሴ ግድብ ተረሳ ለምን ተረሳ የሚል ጥያቄ ህዝብ ነው ያለ። ምክንያቱም አጀንዳው እስካልተዘጋ ድረስ ሁሉ ጊዜም ከሚዲያው ፊት ሆኖ ነው መነገር ያለበት። ምክንያቱም ይሄ አንዱ ትልቁ የኢትዮጵያን ገጽታ ወደ ሌላ ከፍታ ሊያመጣ የሚችል ትልቅ ፕሮጀክት ስለሆነና ለሀገር የተሰጠው ምላሽ እስከ ህይወት መስዋዕትነት መከላከያው፣ ፌደራል ፖሊሱ፣ የሰላሙ ዘብ፣ አየር ኃይል የመሳሰሉት በሰላም ዘብነቱ ውቀት ያለው በውቀቱ ገንዘብ ያለው ጥሪው ይሄ ቀረሽ የማይባል ማለት የበጎ የቅልቦች ምላሽ የተሰጠበት እንደዚህ አይነት የህዝብ ድጋፍና የውስጥን ስሜት ሊገልጽበት በሚያስችል መልኩ ርብርብ የተደረገበት ፕሮጀክት ብዬ ነው ማለት አልችልም። እንግዲህ በዚህ ሂደታችን የገቢ ማስገኛ ዘርፎቻችን በርካቶች ናቸው። ቅድም እንደገለጽኩልህ አንደኛው ቦንድ ነው። ሁለተኛው 8100 በዝቅተኛና ሁሉም ተደራሽ በሚሆን መልኩ ያደረግንበት ነው።
የፒን ሽያጭ አለ። በቴሌብር የሚደረግ የሀብት አሰባሰብ አለ። ትልቁ ደግሞ ዋንጫ ነው። ዋንጫ በየክልሎች እየተዘዋወረ ትልቅ አስተዋጽኦ አድርጓል። ከዛ በተጨማሪ ደግሞ በዲያስፖራው አካባቢ በኦንላይን የሀብት ማሰባሰቢያ ዘዴዎች ሀብት እየተሰባሰበ ይገኛል። እንግዲህ እነዚህን ነገሮች በአጠቃላይ ይዘናቸው በ14 ዓመት ውስጥ 23.1 ቢሊዮን አካባቢ ነው በገንዘብ ብቻ የተዋጣው። እንግዲህ ይሄ እዚህ ፌዴራል ብቻ ሳይሆን የኛ ተቋም በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ማስተባበሪያ ምክር ቤት ጽሕፈት ቤቶች አሉት። እነዛም ህዝቡን በየክልሉ ያለውን ህዝቡን መሰረት አድርጎ እንደያኗኗሩና እንደየሀብት ምንጩ እንደሚደግፈው አቅም በመለየት የከተማ አስተዳደሩም ክልሎችም በየአመቱ ንቅናቄ በማድረግ የዚህ የተሰባሰበው አካል ትልቅ አስተዋጽኦ አላቸው። እንግዲህ ተቋሙ ቅድም እንዳልኩ ሲቋቋም የሚመራው በምክትል ጠቅላይ ሚኒስትሩና 10 ሚኒስትሮች በስራ አስፈጻሚነት የሚመሩት ነው። ወደ 70 የሚሆኑ ምክር ቤቶች አሉት። እነዚህ ምክር ቤቶች ደግሞ ህዝብ በስፋት ሊያንቀሳቅሱ የሚችሉ ተቋማትን ያቀፈ ነው። ለምሳሌ የሃይማኖት ተቋማት አለ፣ የሙያ ማህበራት አለ፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶች፣ የወጣቶች እነዚህ ማህበራትን በስፋት ህዝቡን ልናንቀሳቀስ በሚችል መልኩ የተደራጀ አደረጃጀት ነው። ያ ምክር ቤት እንግዲህ የአመታዊ ስራችንና እቅዳችን፣ ሪፖርታችን፣ አሰራሩን እያደረገ ነው እስካሁን እዚህ የደረስ ነው። ወደ ኢንጂነር ጌዲዮን አስፋው ልምጣ። እርሶም የሚያቀርቡልን መነሻ ሀሳብ በተለይ ፕሮጀክቱ እርሶም ተደራዳሪም ስለነበሩ ምን ያስተሳሰብ ለውጥ ይዞ መጥቷል? በተለይ ህዝባዊ አንድነት ከመፍጠር አንጻር የቻላል መንፈስ ከመፍጠር አንጻር ምን አዲስ ነገር ይዞ መጥቷል? ከዛም ባለፈ ደግሞ ብሔራዊ ጥቅምን ከማስከበር አንጻር ያለፈባቸውን ምዕራፎች መነሻ ሀሳብ ያቀርቡልን። የግድቡ ፋይዳና የፈጠረው የይቻላል መንፈስ ከግድቦቹ ባህሪና ከሚያስገኙት ትሩፋት ይነሳል። ግድቦቹ ሁለት ናቸው። የህዳሴ ግድብ ሁልጊዜ የምናነሳው የአርማታ ግድቡን ፊት ለፊት ያለውን በሮለር ኮምፓክት በሩሎ እየተቀጠቀጠ 10 ሚሊዮን ሜትር ኩብ በየ40 ሳንቲሙ እየተቀጠቀጠ ይሄን ያህል ዓመት ፈጅቶ የተሰራውን 1.8 ኪሎ ሜትር ርዝመትና 145 ቁመት ያለውን ነው ፊት ለፊት የምናየውና ሁልጊዜ የምንጠቅሰው። ሌላው ዋንኛና በዓለም አቀፍ ደረጃም ትልቅ ግድብ የሚባለው አቃፊ ግድቡ ነው። እሱ 5.2 ኪሎ ሜትር ርዝመትና ወደ 50 ሜትር ቁመት ያለው ነው። እሱ ነው ዋናኛውን ውሃ በሁለቱ ተራሮች መሃል አምልጦ ሊሄድ ያለውን ውሃ ይዞ 74 ቢሊዮን ኪዩቢክ ሜትር ግድባችን እንዲይዝ ያደረገው ይሄ አቃፊ ግድቡ ነው። ስለዚህ ሁልጊዜ ስለ ህዳሴ ግድብ ስናነሳ ያ የኮንክሪት ግድቡን ብቻ ሳይሆን አብሮት ያለውንና አብዛኛው ውሃ እንዲጠራቀም ያደረገውን የአቃፊ ግድቡን በአፈርና በሲሚንቶ ሙሊት የተሰራውን 17 ሚሊዮን ሜትር ኪዩብ ሙሊት የያዘውን ግድብም አብረን ማንሳት አለብን። እንግዲህ እነዚህ ግድቦች 74 ቢሊዮን ሜትር ኪዩብ ውሃ እንዲይዙና ወደ 5150 ሜጋዋት እና 15700 ጂጋዋት ሰዓት በአመት የሚያመነጭ ነው። ይሄ ነው ትልቁ ዋንኛው ትሩፋቱ። ይሄ ማለት 15 ቢሊዮን ኪሎዋት ሰዓት ማለት ነው። ሂሳብ የምንከፍለው በኪሎዋት ሰዓት በወር ነው። ይሄንን በማስተላለፊያው ከ3 ዓመት በፊት ይመስለኛል ያለቀው ወደ ደዴሳ ሆሎታ 620 ኪሎ ሜትር ከግድቡ ይሄ ማስተላለፊያ መስመር አልቋል። 500 ኬቪ የሚል ነው። እንግዲህ በዛ ወደ ማዕከላዊ ማሰራጫው የሚገባው የህዳሴ ግድብ ደረጃ በደረጃ አሁንም እየገባ ነው ማለት ነው። እንግዲህ እነዚህን ትሩፋቶች ወይም ውጤቶች ለሀገራችንም ለጎረቤት ሀገሮችንም በዓለም አቀፍ ደረጃ የሚያደርጉት ትልቅ አስተዋጽኦ አለ እና በዚህ ሂደት ውስጥ ወይዘሮ ፍቅርተም ከጠቀሰችው በተጨማሪ በውጭ ያሉ ትውልደ ኢትዮጵያኖች በበርካታ ጊዜ ከተደራዳሪዎችም ጎን በመሆን
በሚዲያም የህዳሴ ግድብ የድጋፍ ኮሚቴዎች በማቋቋምና ገንዘብን ማስተዋጽኦ በማድረግ በተለይም በሙያ ደረጃ በጣም ሲረዱን የነበሩ በግብጽ በሱዳን የሚነሱትን የተቃውሞ ድምጾች የተለያዩ ባለሙያዎች ነን ባዮች ግድቡን ለማጥላላት ግድቡን ያልሆነ ስም ለመስጠት የሚያደርጉትን ሙያዊ ጽሁፎች ሁሉ ከኛ ጋር በመሆን ብዙ ድጋፍ አድርገዋል። የአንድነት ስሜቱም በትውልደ ኢትዮጵያን እኔ እንኳን በተሳተፍኩበት በካናዳ፣ በአሜሪካ፣ በጣሊያን፣ በኮሪያ፣ በደቡብ አፍሪካ፣ በምስራቅ አፍሪካ፣ በኬንያና በዩጋንዳ በሌሎችም ሀገሮች ስለ ግድቡ መረጃ በመስጠት በውጭ ጉዳይ ሚኒስትር የዲፕሎማሲ አምባሳደሮቻችን በኩል የተለያየ ጽሁፍ በመላክ እንዲሁም በዓለም አቀፍ የዜና ማሰራጫዎች በግድቡ ላይ የተደረገውን ዘመቻ ለማቆም ለመቃወም ችለናል። ድርድሩንም በእውነቱ የህዝብ ድጋፍ በሚኖርበት ጊዜ ተደራዳሪ ሆኖ መቅረብ በጣም ይቀላል። ያው ድርድሩ በብዙ ሂደት ውስጥ ነው ያለፈው። እስከ ዋሽንግተን ሄደዋል፣ እስከ ተባበሩት መንግስታት ሄደዋል። ግን ተደራዳሪዎችና የድርድሩ መሪዎች የፖለቲካ አመራሮችም ጭምር የህዝብ ድጋፍ ስላላቸው ያንን በአሸናፊነት ለመውጣት ብዙ አልከበደም እና የህዝብ ድጋፉ በገንዘብ ብቻ ሳይሆን ለፕሮጀክቱ ያለው አስተዋጽኦና በድርድሩ የሚሆን የኮንስትራክሽን ስራውን በመደገፍ የሚሆን በጣም ትልቅ አስተዋጽኦ ነበር ማለት ይቻላል እና ይሄ ብዙ ትምህርት ሰጥቷል። ይቻላልን ሌሎችም ተከታይ ፕሮጀክቶችን በምን መንገድ መሄድ እንዳለብንም አመልካች የሆነ ትምህርት የሰጠ ነው። በስራው ጊዜ በኮንስትራክሽኑ ጊዜ እስከ 12000 ኢትዮጵያኖች የተሳተፉበት ፕሮጀክት ነው። ከ500 በላይ የውጭ ኤክስፐርቶችም የተሳተፉበት ነው። በዚህ ሂደት ውስጥ በተለያየ የኮንስትራክሽን የጥናት የምርመራ ሂደቶችን አብረው ከአማካሪዎች ጋር ከኮንትራክተሮች ጋር በመስራት በርካታ ኢትዮጵያኖች ጥሩ ባለሙያ ሆነዋል። ለሌላም ለተከታይም ስራዎች በጣም በሚረዳ መልኩ የአቅም ግንባታ የተደረገበት ገንዘብ ነውና የይቻላልን መንፈስም በሌላም መንገድ የእውቀትንም ጭምር የተለያዩ ዩኒቨርሲቲዎቻችን በዚህ በጣም ትልቅ ተሳትፎ አድርገዋል። ብዙ ጽሁፎች አሁን ስለ ግድቡ በሚገርም ሁኔታ ብዙ የምርምር ጽሁፎች ወጥተዋል። እንደው በዚህ አጋጣሚ የሜጋዋቱ ጉዳይ ብዙ ጊዜ ይነሳል። በ2003 ጣሊያኖቹ ሲሰሩ ዲዛይኑን ሰሩ 5250 ሜጋዋት ነበረ እና ከዛ ከ2003 እና በ2009 መሃል እንደምታስታውሱት ስሙ መጀመሪያ ፕሮጀክት ኤክስ ነበረ። ከዛ የኛ 2000 ዓመት ሲመጣ ሚሊኒየም ተባለና ኮንትራክተሮቹ ኮንሰልተንቶቹ ዲዛይኑን 5250 ሜጋዋት ሲያደርጉት የፕሮጀክቱ ስም 5000 ሆነ። ፕሮጀክት 5000 እየተባለ የተባለው ከሚያመነጨው ሜጋዋት ተነስተው የሰየሙት ነው። በኋላ ህዳሴ ሆነ እና አንዳንድ ብዥታ ያለው በ2003 እና በ2009 መሃል አንድ ጊዜ ወደ 6000 ሜጋዋት ከፍ ብሎ ነበር። በሌላ ጊዜ ወደ 6350 ሜጋዋት ከፍ ብሎ ነበር። ትንሽ ጥራት እንዲኖረው ለማድረግ በ2010 በኛ አቆጣጠር አካባቢ በውሃ ሚኒስትሩ በኩል ባለሙያዎች ቁጭ ብለው አዩት። ይሄ ነገር ሜጋዋት የሚገኘው ከውሃው ነው። 49 ቢሊዮን ሜትር ኪዩብ በአመት ነው የአባይ ፍሰት እና የግድቡ ቁመት የውሃ ቁመቱ 140 አካባቢ ነው። 140ውና 49 ቢሊዮን ሜትር ኪዩብ ነው ሜጋዋቱን የሚወስነው። ከዚህ በላይ ተርባይን ብዙ ብትጨምርም ያለው ውሃና የውሃ ቁመት ስለሆነ የሚወስነው ኪሳራ ነው እንጂ ኢነርጂውን አይጨምርም። ስለዚህ በድሮው ዲዛይን ተመልሰን 13 ተርባይን ያደረግንበት ከዚህ የተነሳ ነው። ይሄን ብዥታ እግረ መንገድ ምናልባት ቢረዳ ብዬ ነው። አመሰግናለሁ። እጅግ እናመሰግናለን ኢንጂነር ጌዲዮን አስፋው የታላቁ ህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ፣ ሁለታችሁንም መነሻ ሀሳብ ስላቀረባችሁልን እጅግ እናመሰግናለን። የተከበራችሁ ተመልካቾች እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ያለውን የዛሬት ኢትዮጵያ ነገን ዛሬ ዝግጅታችንን ነው።
የዛሬት ኢትዮጵያ የዛሬ ትኩረት ታላቁ የኢትዮጵያ ህዳሴ ግድብ ነው። ለሀገር ጥሪ የተሰጠ ምላሽና ህዝባዊ አንድነት በሚል ርዕስ ውይይት እያደረግን ነው የምንገኘው። አሁን ከመነሻ ሀሳብ በኋላ ደግሞ ታዳሚዎች የሚሰጡትን ሀሳብ እንከታተላለን ማለት ነው። በቅድሚያ ከጅማ ስቱዲዮ እንጀምርና ጊዲ ሉሌሳ በተደጋጋሚ ቦንድ የገዙ ባለሀብት ናቸው። እስቲ የእሳቸውን ስሜት እንረዳና እንመለሳለን። ቅድሚያ ለዚህ ቦታ ስለተጋበዝኩኝ በጣም ደስ ብሎኛል። ህዳሴ ግድብ የመላ ኢትዮጵያ ህዝብ ሀብትም ነው መብትም ነው። ሁሉም ሰው የተደሰተበት ከትንሽ እስከ ትልቅ ከሀብታም እስከ ደሃ ከምሁር የሃይማኖት መሪ ሳይንስ ምሁሮች ሙሉ የተሳተፉበት ከተራ ስራ ጀምሮ ዝቅ ካለው ከሊስትሮ ጀምሮ ገንዘቡን እያዋጣ የኢትዮጵያ ህዝብ አቅም የተሰራ ስለሆነ ከፍተኛ ደስተኞች ነን። ከዛ ውስጥ እኔም በወቅቱ በተደረገ ጥሪ ደጋግሜ ከአንድም ሁለትም ሶስትም ቦንድ ገዝቻለሁ። በመግዛቴም በጣም ደስተኛ ነን። ለምን ውጤቱ ያማረ ሲሄድ ደግሞ የበለጠ ደስታ ሰጥቶናል። እጅግ እናመሰግናለን ጊዲ ሉሌሳ ከጅማ ስቱዲዮ ለሰጡን ሀሳብ። እስኪ ወደ አሜሪካ ቨርጂኒያ እንሂድና ኡስታዝ ጀማል በሽር የኪንግስ ኦፍ አባይ ሚዲያ መስራችና ስራ አስኪያጅ፣ እስኪ እርስዎ እንግዲህ ፕሮጀክቱ ከጀመረ ጊዜ ጀምሮ በተለይ የአረቡን ዓለም የኢትዮጵያን ፍትሃዊ መነሻ ሀሳብ በማድረግ በአረብኛ ቋንቋ ሙግት ሲያደርጉ ነበርና የነበረው ሁኔታ ምንድነው የሚመስለው? ህዳሴ ግድብ ስራ ላይ የተሄደበት ሂደት ከ2011 መሰረት ከተጣለ ጀምሮ በጣም ብዙ ችግሮች ውስጥ አልፏል። በተለይ ከውጪው ከአረቡ ዓለም በሚሰነዘሩ የተለያዩ ጫናዎች ከዛ ውስጥ ዋናውና ትልቁ የኢትዮጵያ ህዳሴ ግድብ የእርዳታ ወይም ከውጭ በኩል ብር እንዳያገኝ የመታገል ሂደቶች ናቸው። የተለያዩ ሀገሮችን በሙሉ ለማሳመንና ይህ ግድብ ለነሱ ፖለቲካዊ እንደዚሁም ደግሞ ሌሎችም ጫናዎች እንዳሉት በማስረዳት ፈጽሞ ይህ ግድብ በፍጹም ብርሃን እንዳያይ ከፍተኛ የሆነ ጥረት አድርገዋል። ትልቁና ዋናው የሄዱባቸው ሂደቶች ውስጥ በጣም በተለይ በመጨረሻዎቹ እኛ ብዙ ተሳትፎ ካደረግንበት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላና የተለያዩ ኮሬክሽኖችን የተለያዩ ማስተካከያዎችን በተለያዩ ጉዳዮች ላይ ካደረጉ በኋላ ትልቁ ነገር የተሰራው ብዬ ከማስባቸው ነገሮች ይህንን የተለያዩ በውጭ ዓለም ያሉ በተለይም አረቡ ዓለም አካባቢ የሚሰነዘሩብንን የተለያዩ ሀሳቦች መመከት የሚያስችሉ የተለያዩ ፕላትፎርሞች መፈጠራቸው ነው። በሀገር ውስጥ ያሉ የተለያዩ የአረብ ሀገር ሚዲያዎች እንደዚሁም ደግሞ ከውጭ ያሉትም ደግሞ በተለያየ መልኩ ከውስጥ ያሉት ጋራ ተገናኝተው መልስ መስጠት የሚችሉበትን ፕላትፎርም መፈጠሩ ነው። በዛ ሂደት ውስጥ ነው እንግዲህ እኛም አንዳንድ ፕሮግራሞችን በማየት ተቀላቀልን። ከዛ ጊዜ ጀምሮ በአረብኛ በተለያዩ እንትኖች ላይ በተለያዩ ጣቢያዎች ላይ በመቅረብ መጀመሪያ የኛን አቋም ለሌላው ዓለም ማሳየት የምንችልባቸው ሁኔታዎች ተፈጥረዋል። ከዛ ግን ምን ይላል ህዝቡ የውጭው ዓለምስ ምን ይላል የሚለውን በተለይ የአረቡ ዓለም በተለይ ደግሞ ኤሊቱ ከዛ ውስጥ ግን ስፔሲፊክሊ የግብፁ ዓለም እና በግብፁ ዓለም ደግሞ የተታለለ ሌላው የአረቡ አካባቢ ምን ያስባል የሚለውን ነገር ህዝቡ መስማት አለበት በሚለው የመተርጎም ስራና ይሄን ነው የሚሉት ብለን የመተንተኑን ከዛ የኢትዮጵያን አስተያየት አንድ ላይ ያዋዛን በዚህ መልኩ ነው ህዝቡ ሊያስብ የሚገባው። ግን እየተጋረጠበት ያለው እስከዛሬ ድረስ ለ7 ዓመት ሲሰራበት የነበረው አሁን ደግሞ በጣም ጎልቶ የወጣ ወደ ስራ በመንገባበት ወቅት ለማደናቀፍ የመጣ ታላቅ የሆነ ክፉ አካሄድ አለ በሚለው በጣም ትልቅ የሆነ የአዌርነስ ወይም ደግሞ የንቃተ ህሊና ስራዎች ተሰርተዋል። ዋናው ስቱዲዮ እንምጣና እስኪ በቀረቡት መነሻ ሀሳብ ላይ ሀሳብ መስጠት ትችላላችሁ። እንደሚታወቀው የአባይ ውሃ ለብዙ ምዕተ ዓመታት ከስም በስተቀር ይሄ ነው የሚባል ጥቅም ሳይሰጥን የቆየ እና በዚህ ውሃ ፍትሃዊ በሆነ መንገድ የመጠቀም መላ የሀገራችን ህዝብ ቁጭትና እንጉርጉሮም በተለያየ ሁኔታ ሲገልጽበት የነበረ ነው። ሂዶ
የዛሬ 14 ዓመት መጋቢት 2003 በአባይ ውሃ ኤሌክትሪክ ኃይል ለመገንባት የመሰረት ድንጋይ ከተቀመጠ ማግስት ጀምሮ እንግዲህ ይህ ግድብ በአገራዊ አቅም በመንግስታችንና በህዝባችን የምንገነባው እንደመሆኑ መጠን አጠቃላይ የህዝቡ እንቅስቃሴ ወይም የህዝቡ ድጋፍ እጅግ በጣም ያኮራ ነበር። ምክንያቱም በዚህ ውሃ ፍትሃዊ በሆነ መንገድ የመጠቀም ዘመን ተሻጋሪ ምኞቱና ፍላጎቱ እውን ወደ መሆኑ ስለተቃረበ እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ ብቻ አይደለም። ምክንያቱም በዚህ ውሃ ፍትሃዊ በሆነ መንገድ አልምተን በብድርና በመሳሰሉት እንዳንጠቀም በተለይ ግብጽና የግብጽ አጋሮቿ ለዘመናት ሲያስከለክሉ ኑረዋል። ለዚህ ነው ያለን የሌለን አማራጭ መንግስታችንና ህዝባችን እጅና ጓንት ሆኖ በአገራዊ አቅም ለመገንባት አዱ ብለን የጀመርነው። ሂዶ በ14 ዓመት ጉዞ እነሆ በዚህ ትውልድና በዚህ በመንግስታችን ዘመን በአባይ ውሃ ከስም አልፈን አዱ ብለን በፍሬው ተቋዳሽ ለመሆን በቅተናል። እንደ አዲስ አበባ አጠቃላይ የህዝብ ተሳትፎ ስናይ በ14 ዓመት ጉዞ ከ16.1 ቢሊዮን ብር በላይ ድጋፍ ተደርጓል። በአይነት ደግሞ ስናይ የከተማ አስተዳደራችን ለታላቁ የኢትዮጵያ ህዳሴ ግድብ ድጋፍ የሚሆን ባለ 2 መኝታ ቤቶች ወይም 3 ክፍል ያላቸው 2 መኝታ ቤቶችና ከዛ ጉባ ተራራ ድረስ ሄዶ ማየት የማይችለው የህብረተሰብ ክፍል እዚህ የታላቁ የኢትዮጵያ ህዳሴ ግድብ አንዱ ቅርስ ስለሆነ ሙዚየም ተከፍቶለት ሊያይበት የሚችል 15.2 ሄክታር መሬት ጭምር ለሙዚየም ግንባታ ሰጥቷል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንዳሉት ኢትዮጵያ በራሷ አቅም መቆሟን ጭምር ያሳየችበት ነው ብለዋል። ምክንያቱም ይህንን ግድብ መገንባት አይችሉም ብለው ከቅርብ ከሩቅም ሲሳለቁብን የነበረው ግን ደግሞ ችለን ያሳየንና ኢትዮጵያ ወደ ማንሰራራት መንገድ እየወሰዳት ያለ ስለሆነ በእውነት ለመናገር መላው የኢትዮጵያ ህዝብ መንግስታችን ትልቅ ኩራት ይሰማናል። እናመሰግናለሁ። እናመሰግናለን። የተለያዩ ጥናቶች እንደሚያሳዩት ግብጾች ቀደም ሲል ሃፒ የሚባል አምላክ ነበረው ለአባይ እና ሃፒ አባይ በሚሞላበት ጊዜ ሃፒ የጎበኘው ነው የግብጽን ህዝብ ትልቅ ደስታ ያደርጋሉ። ሲጎል ደግሞ መጉደል ሲጀምር ሃፒ ተኝቷል እና እንዳይቀሰቅሱት ከፍተኛ ጥንቃቄ ያደርጉ ነበር። ከዚህም በላይ 3 አማልክት ነበሩት። ክህኑም የሚባል አባይን የሚጠብቅ ነው ብለው የሚያምኑት ሴት ናት። ሳት በጎርፍ ወቅት ህዝቡን ወጥቶ ጎርፉ እንዳያጠፋው የምትጠብቅ አምላክ ናት። እሷም አኑኬት የምትባል ደግሞ ደመና እንዲመጣና ደመናው ጤናማ ዝናብ እንዲዘንብ የምትጠብቅ አምላክ ናት ብለው አማልክት ሳይቀር ሰይመውለት ነበር። ሃፒ የመራባት አምላክ ነው፣ የግብጽ ህይወት ነው። ሃፒ ከሌለ አሳም ሆነ ወፍ ሊኖር አይችልም ብለው የሚያምኑበት የነበረ ነው። አሁን ግን ይሄ ነገር ተቀይሮ ሃፒ ወደ ኢትዮጵያ መጥተዋል። በ2003 ዓመተ ምህረት የህዳሴ ግድቡ መሰረት ድንጋይ ሲጣል የነበረው የህዝብ ርብርብ ሙያተኛው፣ የቀን ሰራተኛው፣ በአጠቃላይ አርሶ አደሩ፣ ወዛደሩ፣ የኪነ ጥበብ ሰው ምን ሁሉ እንደ አንድ ሰው ተነስቶ ያደረገው ርብርብ ለከፍተኛ ድል አብቅቶናል። መሰረቱ ደግሞ ህዝብ እንደ አንድ ሰው ሆኖ ስለተነሳ የተገኘ ውጤት ነው። ስለዚህ የዘመናችንን ላሊበላ የዘመናችንን ፋሲለደስ የገነባንበት ወቅት በመሆኑ ታላቅ ደስታ ይሰማኛል። መጨረሻው ብንደርስም መሆን አለባቸው ብዬ የማስባቸው ነገሮች 3 ነገሮች አሉ። አንደኛው የጥበቃ አፈር እና ውሃ ጥበቃ ጉዳይ ነው። የተፈጥሮ ጥበቃ ላይ ትኩረት መስጠት አለብን። አለዚያ ይሄ ሁሉ ገንዘብ ወጥቶበት ይሄ ሁሉ ተደክሞበት ይሄ ሁሉ ተስፋ ተጥሎበት በደለል ይሞላና ለጉዳት እንዳረጋለን እና ትኩረት የሚሰጠው ገና ያላለቀ ጉዳይ አለ ብዬ አስባለሁ። ሌላው የቱሪዝም መስህብ ሆኖ እንዲያገለግለንም ሁኔታዎች ማመቻቸት አለብን። ብዙ የተደከመበት ነው። ዶሮ ያበረከታል፣ በሬ ይሰጣል፣ መኪና ይሰጣል፣ ቤቱን ይሰጣል። ይሄ ሁሉ በደንብ ተመዝግቦ ሊጎበኝ ይገባዋል። የህዝብ ውጤት የሚሆነው ያ ነው ብዬ አስባለሁ። ሌላው መዘክር ቤተ መዘክር መሰራት አለበት። ምን ሆኖ የኢትዮጵያ ህዝብ እንዴት በጽናት ሊወጣው እንደቻለ የሚያሳይ ለተተኪው ትውልድ እኛ ስላለን እናውቀዋለን። ይሄ ነገር መመቻቸት አለበት የሚል ሐሳብ አለኝ። በእውነቱ በጣም ደስ ብሎኛል ስለጠራችሁኝም እግዚአብሔር ይስጥልኝ። እንግዲህ ስለ ኢትዮጵያ ህዳሴ ግድብ ሲነሳ ይህ ግድብ ቅድም ወይዘሮ ፍቅርትም እንዳነሱት አጠቃላይ
መላው የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ያነቃነቀ ሕፃኑን አዋቂውን ሁሉ እንዲሳተፍ ያደረገ የእያንዳንዱ ኢትዮጵያዊ ዜጋ አሻራውን ያሳረፈበት የሀገር አርማም ከመሆኑ ጋር ተያይዞ እንደ ፌዴራል ፖሊስ እንግዲህ አንደኛው እንደ ዜጋ የቦንድ ግዢ ላይ የመሳተፍ ከፍተኛ ተሳትፎ አድርገናል። ሁለተኛ በተለያየ ጊዜም ተቋማችን የገንዘብ ድጋፎችን የማድረግ ተሳትፎ ነበረው። ሌላው የተልእኮ ጉዳይ ነው። እንግዲህ መሰረተ ድንጋይ ካረፈበት ጊዜ ጀምሮ እስካሁን ድረስ በጥበቃው ተሰማርቶ ያለው የፌዴራል ፖሊስ ከሌሎች ከመከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር በጋራ ሆኖ ጥበቃውን እስካሁን አጠናክሮ እየቀጠለን ያለው እንግዲህ ጥበቃውን ስናስብ ቅድም እንደተነሳው ከ12000 በላይ ሰራተኛ አለ። የሀገር ውስጡንም ውጪ ባለሳሳት ወደ 32 ሀገራት ዜጎችም ጭምር የተሳተፉበት ከመሆኑ ጋር ተያይዞ ይህን የሰራተኛውን ደህንነት የመጠበቅ ሰራተኛውን ደህንነት የማረጋገጥ በዚህ በፌዴራል ፖሊስ ኃይል እና በሌሎች ቅድም ያነሳኋቸው አካላት ሲጠበቅ የነበረ መሆኑን ከዛ ውጪ ወደ ለግድቡ አስፈላጊ የሆኑ ንብረቶች በመጡበት ሰዓት የእጀባ የጥበቃ አገልግሎትም ስንሰጥ የቆየንበት ሁኔታ አለ። አልፎ አልፎ በሚያጋጥሙ ቅድም ሲነሳ እንደነበረው የጸጥታ ችግሮችም እስከ ህይወት መስዋዕትነት የከፈለ ሰራዊት ነው አሁንም በቦታው ላይ ያለው። አሁን በደረሰበት ደረጃ ላይም ሲያይ እጅግ በጣም ደስተኛ ነው። ይሄን እንደተጠበቀ ሆኖ አሁን የኛ ፌዴራል ፖሊስ በመደበኛ ጥበቃም ብቻ ሳይሆን ኮስታል ጋርድ አሁን በቅርቡ ምናልባት በ116ኛ ክብረ በዓላችን ስናከብርም ለይታ የቀረበ የጀልባ ጥበቃ አገልግሎትም ለመስጠትም ጭምር የሰው ኃይል ማዘጋጀት እና ከመከላከያ ኢንጂነሪንግ ጋር በመነጋገር ጀልባዎችን የማዘጋጀትም ጭምር ዝግጅት ያደረገ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። አመሰግናለሁ። የኢትዮጵያ ህዳሴ ግድብ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊና እንዲሁም በዲፕሎማሲያዊ የኢትዮጵያን ገጽታ ከፍ ያደረገ ኩራታችን ነው፣ ሉዓላዊነታችን ነው እና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ አመት ምን አሉ? እኛ የምንቃወመው ካለፈው ስርዓት መጥፎ ስራዎችን ነው እንጂ ጥሩ ስራዎችን እናስቀጥላለን። ከዚህም ደግሞ አንዱ የታላቁ የህዳሴ ግድብ ስራ ነው። ይህንንም ምርጥ ስራ እናስቀጥላለን ብለው ነበርና በቃላቸው መሰረት የኢትዮጵያ ህዳሴ ግድብ ማስቀጠል ብቻ ሳይሆን በጥራትና በፍጥነት እንዲሰራ በማድረግ የኢትዮጵያን ህዝብ በማስተባበር ዛሬ እጅግ በሚገርም ሁኔታ ለዚህ ደረጃ በመድረሱ ኢትዮጵያዊ ኩራት ይሰማናል ሁላችንም። ስለዚህ ጠቅላይ ሚኒስቴርም ለዚህ ያበቁትንም ያስጀመሩትንም የቀድሞ ጠቅላይ ሚኒስቴርም ሁሉንም እናመሰግናለን። በዛም በተለይ የሚሰሩት ያንን ሙቀት ተቋቁመው የሚሰሩ ሀገር የሚጠብቁ የመከላከያ ሰራዊቶች የሚጠብቁ በአጠቃላይ እዛ ያሉ ሰዎችን በሙሉ እጅግ በጣም ማመስገን ፈልጋለሁ። ትልቅ መስዋዕትነት ለቀጣዩ ትውልድ የተሰራበት ስራ በመሆኑ ደስ ይለናል። ኢኮኖሚ ምን ያህል ሊጠቅመን እንደሚችል ምን ያህል ዶላር ሊያመጣ እንደሚችል እያወቅን ቀጣይ ደግሞ ኢትዮጵያውያን መብራት የማያገኙ እናቶቻችን በጭስ እስከዛሬ ድረስ አይናቸው እየጠፋ በእንጨት የሚጠቀሙ ለነሱ ደግሞ ምን አይነት ብርሃን የሚመጣበት ምን አይነትም ደግሞ እረፍት የሚያመጣበት በመሆኑ የኢትዮጵያን ህዝብ የሚያሳርፍ የኢኮኖሚያችን ዋልታ ህዳሴ ግድብ እዚህ ደረጃ በመድረሱ በታላቅ ደስታ ተሰምቶኛል። የተከበራችሁ ተመልካቾች በመከታተል ላይ ያላችሁት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ያለውን የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን ነው። ዛሬ ትኩረት ያደረግነው ታላቁ የኢትዮጵያ ህዳሴ ግድብ ላይ ነው። በተለይ ህዝባዊ ተሳትፎና አንድነቱ ምን ገጽታ ነበረው የሚል ርዕሰ ጉዳይ ላይ ነው ትኩረት አድርገን ውይይት እያደረግን ያለ ነው። ቀደም ሲል ኡስታዝ ጀማል በሽር ሐሳብ እየሰጡን ነበር። ኡስታዝ እስኪ አሁን አጭር ሐሳብ ይጨምሩልንና ወደ ሌሎች ሐሳብ ሰጪዎች እንሻገራለን። የህዳሴ ግድብ ስራ ከጥንት ጀምሮ የታሰበ ሆኖ ነገር ግን አሁን በእኛ ባለንበት በእኛ እድሜ በመጠናቀቁ ለዚህ ጉዳይ ከላይ ጀምሮ እስከ ታች ፕሮግራሙን እንዲሳካ ወይም ይህ ግድብ ብርሃን እንዲያይ ለሰሩ ሰዎች በሙሉ ምስጋናዬ እንደተጠበቀ ሆኖ በመጨረሻ ግን የምለው ምንድነው ይህ ሂደት የተደረገው
ምንም እንኳን የጠላትን ወይም ደግሞ ሌሎች እኛን የሚጻረሩ ኃይሎችን ሐሳቦች ምን እንደሆነ ለሰዎች ማስረዳት የምንችለውን ያህል ብንሞክርምና የተወሰኑ ሰዎች ቢሰሙም ሌላም የተለያዩ ነገሮች ቢኖሩም ነገር ግን ዋናውና ትልቁ የሀገር ፍቅርና የሀገር ፍቅርን ያዘለ የሆነ ማህበረሰብ ነው ይህንን ነገር ያደረገው። ነገር ግን አሁን እኔ የሚታየኝ የበለጠ እኛም ሆነን የኢትዮጵያ ቴሌቪዥንም የመንግስት እንደ መንግስት እና በዚህ ጉዳይ ላይ ደግሞ ዕውቀቱ ያላቸው ማህበረሰባት በሙሉ በጣም ሰፊ ስራ ይጠበቅብናል። የታዘብነው ነገር ከሀገር ፍቅር ብቻ ተነስቶ ይህን ያህል ስራ ከሰራ ግን ግብጾች ከልጅነት ጀምሮ ስለ ውሃ፣ ስለ አፈር፣ ስለ እርሻ፣ ስለ መሳሰሉት ጥቅምና እንደገና ጥቅሙንም ተካፋይ አድርገው አሳትፈውት ተካፋይ አድርገውት የናይል ስጦታ እንደዚሁም ደግሞ የናይል ልጅ እንደሆነ የነገሩ ያሳደጉት ማህበረሰብ የሰራውን ነገር እናቃለንና ያንን ኮፒ አድርገን ከዛም የበለጠ ወደኛ ሀገር አምጥተን ህብረተሰብ ውስጥ ትክክለኛ የሆነ የውሃና የውሃ ጥቅምን በተመለከተ በደንብ አድርገን ብናስተምረው ምን ያህል ሊሰራ እንደሚችል ነው የሚታየኝ። ምክንያቱም ይህ ፕሮጀክት ሲታሰብ ከኋላው ገና 3 ደግሞ ግድቦች እንዳሉ ነው። ምክንያቱም እድሜውን ከማራዘም አኳያ ስራውን በደንብ ከማስቀጠል አኳያ ትልቅ የሆነ ተስፋ የሆኑ ሌላ ብዙ ነገሮች ይሰራሉ። ያንን ሁሉ ተቋቁሞ ይህ ማህበረሰብ አሁንም ማለፍ አለበት ብዬ አምናለሁ። እንኳን ደስ አላችሁ ኢትዮጵያውያን በሙሉ እንኳን ደስ አለን ልል እወዳለሁ። ኡስታዝ ጀማል በሽር ከአሜሪካ ቨርጂኒያ ለሰጡን ሀሳብ እናመሰግናለን። ወደ አሶሳ እስኪናምራና አቶ ለሜሳ ኔኖ በታላቁ ህዳሴ ግድብ የቤንሻንጉል ጉሙዝ ክልል ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ዋና ዳይሬክተር አሉ። እስኪ አቶ ለሜሳ በተለይ ፕሮጀክቱ በእናንተ ክልል እንደመካሄዱ የቤንሻንጉል ጉሙዝ ክልል ህዝብ ከመጀመሪያው ጀምሮ ምን ድጋፍ ሲያደርግ ነበር ያለው የሚለውን ሀሳብ ያጋሩ። ታላቁ ኢትዮጵያ ህዳሴ ግድብ ከተጀመረበት ጊዜ ጀምሮ ቤንሻንጉል ጉሙዝ ትልቅ አስተዋጽኦ ሲያደርግ እንደነበረ ከሁሉም ክልል ባልተናነሰ አንደኛው አባይ ግድብ የሚያርፍበት ግድቡ የሚተኛበት ውሃውን የሚተኛበት ቦታ ላይ ዳርዳሩ ላይ የነበሩ ማህበረሰብ በመንደር በመሰባሰብ መልሶ በማቋቋም ስራዎችን ትኩረት አድርጎ ሲሰራ እንደነበረ ይታወቃል። ከዛ ጎን ለጎን ደግሞ ቦንድ በመግዛት አስተዋጽኦ አድርጓል። በቁጥር ሲታይ ከ120 ሚሊዮን ብር በላይ የሚገመት ቦንድ ግዢ ተካሂዷል ማለት ይቻላል። ከዚህ በተጨማሪ ደግሞ አፈርና ውሃ ጥበቃ ስራ ጋር ተያይዞ ህዳሴ ግድብ በደለለ ውሃ እንዳይሞላ ትልቅ አስተዋጽኦ ሲያደርግ ነበረ። ህዳሴ ግድብ ከተጀመረበት ጊዜ ጀምሮ ለክልሉ ትልቅ አስተዋጽኦ አመጣዋል ማለት ይቻላል። በ2-3 ቦታ ላይ አሳ ማስገር ስራ ተጀምሯል። እነዚህ የሚሰገሩ አሳዎችን በሚገባ አሶሳ ከተማ ላይ እንደዚሁም ግልገል በለስ ከተማ ላይ ጎንቆሮ ከተማ ላይ እንደዚሁም ወደ መሀል ሀገርም የሚላከበት ሁኔታ አለ። ሁለተኛ ደግሞ ከግድቡ ጥቅም ጋር ተያይዞ ቤንሻንጉል ጉሙዝ ላይ ወደ 7 የሚሆኑ ወረዳዎች አባይ ዳር ተከተለው 240 ኪሎ ሜትር በተኛበት አካባቢ ላይ ትንንሽ ስሞል ስኬል ኢሪጌሽን ውሃ ሸሽ ግድቦችን መሰረት አድርገን መስኖ ስራ ላይ ህብረተሰቡ ተሳትፎ ይሄ የተሳተፈው ማህበረሰብ የምግብ ኑሯቸውን ያሻሸሉበት ሁኔታ አለ። ይሄ አንዱ ግድቡ ያመጣው ትሩፋት ስለሆነ ከሁሉም ክልል በላይ የቤንሻንጉል ጉሙዝ ከሌሎችም አካባቢ በበላይነት እንደሚጠቀሙ እናምናለን። አመሰግናለሁ። አቶ ለሜሳ ከአሶሳ ስቱዲዮ ለሰጡን ሀሳብ እናመሰግናለን። ወደ ወላይታ ሶዶ እናምራና አቶ ዘርፉ አጥናፉ የደቡብ ኢትዮጵያ ክልል የህዳሴ ግድብ ማስተባበሪያ ጽህፈት ቤት ኃላፊ፣ እስኪ የእናንተ ክልል ህዝብ ባለፉት 14 ዓመታት ምን ድጋፍ ሲያደርግ ነበር የሚለውን ሀሳብ ይስጡ። አመሰግናለሁ። ታላቁ የህዳሴ ግድብ የህዝባችን የዘመናት ቁጭት ያስወገደ ፕሮጀክት ነው። መላው ህዝባችን በወንዞቻችን የማልማት ቁጭት ነበራቸው። ያንን ቁጭት በአባይ ግድብ ነው የተወገደው። ከዛ አንጻር መሰረት ድንጋይ ከጣለበት ጊዜ ጀምሮ የክልላችን ህዝቦች ከፍተኛ የሆነ ድጋፍ እያደረጉ ነው የቆዩት። በተለይም ደግሞ ዘንድሮ የታላቁ ህዳሴ ግድብ ዋንጫ በእኛ ክልል በመኖሩ የተነሳ ዋንጫው ወደ እያንዳንዱ
ዞኖች፣ ወረዳዎችና ከተማ አስተዳደሮች በደረሱበት ሰዓት ህዝቡ ቦንድ በመግዛት የተለያየ አስተዋጽኦ እያደረገ ነው ያለው። በዚህ ረገድ በዘንድሮ ዓመት ወደ 255 ሚሊዮን ብር በላይ ነው የተሰበሰበው። ይህ ትልቅ ድጋፍ ነው። ኢትዮጵያ ችላለች። እርዳታና ብድር ባይሰጠንም በራሳችን አቅም ይህንን ችለናል። ዳግም ይህንን ከአባይ ግድብ ባገኘነው ቴክኖሎጂና ልምድ ሌላ ከዚህ ግዙፍ የሆነ ሌላ ስራ መስራት እንችላለን፣ ድጋፍም እናደርጋለን፣ ቦንድም እንገዛለን የሚል ቃል እየተገባ ያለበት ሂደት አለና በህዝባችን ዘንድ የነበረው ቁጭት በጣም ከፍተኛ ነው። ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ያለው የዛሬት ኢትዮጵያ ነገን ዛሬ ዝግጅታችን እንደቀጠለ ነው። ታላቁ የኢትዮጵያ ህዳሴ ግድብ ላይ ትኩረት አድርገን ነው ውይይት እያደረግን ያለ ነው። ወደ ዋናው ስቱዲዮ እንመለስና ቀሪ ሀሳቦችን እንቀበል። የአባይ ግድብ አነሳሱ ከመሪያችን ነው የሚጀምረው። ሁሉን ነገር ቢከለክሉንም በራሳችን ሀብት መስራት እንችላለን ተብሎ ጥሪው አጠራሩ ጥሩ ደስ የሚል ጥሪ ነበር። ለምን ሀብታም አልተፈለገም፣ ምሁራን ብቻ አልተባለም። ሁሉም የኢትዮጵያ ትውልደ ኢትዮጵያ አገር ውስጥም ያለው ውጭም ያለው በጋራ በራሳችን ዕውቀት በራሳችን ኢንጂነር በራሳችን ባለሙያ ይሰራ ተብሎ ጥሪው በተጠራበት ጊዜ ሁሉም በጋራ ተቀስቅሶ የተነሳ ነው። ከመቀነታችን እየፈታን ማን ያልተሳተፈበት አለ? አባይ ግድብ የኛ ነው። እኔ አሁን ማንም ቢጠይቀኝ አባይ ግድብ ላይ አሻራ አለኝ የራሳችን ነው በሚለው በተሰራው ስራ ዛሬ ላይ ውጤት ደርሰናል። ህዳሴ ግድብ በጂኦግራፊው ኢትዮጵያ ውስጥ የሚገኝ በባለቤትነት የኢትዮጵያ የሆነ የጥቂቶች ሳይሆን የሁሉም ኢትዮጵያውያን የዜጎች ሀብት የሆነ የዚህ ዘመን የዘመናችን ሐውልት ነው ብዬ በገልጸው በኩራት ነው። በልማት ጉዳይ ሁሉም አንድ የሆነበት የልማት ስራ ቢኖር የታላቁ የኢትዮጵያ ህዳሴ ግድብ ነው። ይሄ ግድብ ከኤሌክትሪክ ማመንጨትም በላይ የሆነ የፖለቲካ አሸናፊነትን ያዝንበት በዲፕሎማሲ ከፍተኛ ድልን የተቀናጀንበት ታላቅ የሆነ ግድብ ነው። በዚህ ዘመን ኤሌክትሪክ የሚሰጠውን አገልግሎት ያክል ሌላ ዩቲሊቲ ይሰጣል ብዬ አላስብም። በመሆኑም በእሳት ሲቃጠሉ የነበሩ በኤሌክትሪክ ማምረት የቻሉበት ከገበሬዋ ጀምሮ ሁላችንም ከተማ ነዋሪዎች የምንጠቅበት ትልቅ ሀብት ሲሆን ኤክስፖርት በማድረግ ትልቅ ገቢ የምናገኝበት ሪጂናል ኢንቴግሪቲ ኢትዮጵያ የአካባቢው የበላይነት ሚና የምትጫወትበት ትልቅ ግድብ ከመሆኑ በላይ ከምንም በላይ ደግሞ ማንንም የማይጎዳ ሁሉንም የሚጠቅም ታላቅ ግድብ ነው። እንግዲህ የመምህራን ሚና ምን ነበረ ብዬ እንደ መምህራን ማህበር ስናገር ከአጸደ ህፃናት መምህራን ጀምሮ እስከ ዩኒቨርሲቲ ያሉ ምሁራን ከምንም በላይ ግንዛቤ በመፍጠር በኢትዮጵያ ህዝብ በተማሪዎች ዘንድ ጠልቆ እንዲገባ ያደረጉት ሚና ከፍተኛ ነው የነበረው። በገንዘብም ስናይ ትንሹ የአንድ ወር ደመወዙን ሰጥቷል። የሁለት ወር የሶስት ወር ደመወዛቸውን የሰጡ መምህራን ለዚህ ግድብ ታላቅ ባለውለታ ናቸው ብዬ መናገር እችላለሁ። በጣም አመሰግናለሁ። ስለ ታላቁ ህዳሴ ግድብ ስንነጋገር ቀድሞ ጥሪው አብረን እንችላለን ነው። ሂደቱ ደግሞ ወይም ጉዞ ብለን ስናነሳ በጣም ብዙ ውዥንብር የነበረበት ነገር ግን የትኛውም ውሽንፍር ያላስቆመው ልዩነት የሌለበት በጋራ የተመምንበት የጋራ ፕሮጀክታችን ነው። የሁሉም አንድ አቋምና አንድ አቅም የታየበት ፕሮጀክት ነው ማለት ነው። ብስራቱ ደግሞ ኢትዮጵያ ችላለች። ስለዚህ ዛሬ ላይ ነገን ስንሰራ መናገር የምንችለው የትውልድ ቅብብሎሽ እውን የሆነበት ፕሮጀክት ነው። ከዛ ባሻገር ደግሞ አኩሪ ታሪክ ነው። ይዘቱ ደግሞ በጎ ትርክት ነው። በየትኛውም ዜጋ በየትኛውም ኢትዮጵያዊ በየትኛውም ሁኔታ ብታነሳው ጥሩ ነገሩ ሊነገርለት የሚችል የጋራ ተግባቦት የፈጠርንበት ነው። አስተዳደሩ ከየትኛውም ወቅታዊ ሀገራዊም ተልእኮ ጋር አብሮ አስተሳስሮ የሚመራው ነዋሪው ደግሞ እንደ ሀገር ቀደም በወይዘሮ ፍቅርታ ከተጠቀሰው ገንዘብ ወደ 6 ቢሊዮን የሚሆነው ከአዲስ አበባ ከተማ አስተዳደር የተሰበሰበ ነው ማለት ነው። ይሄ ደግሞ የህብረተሰቡ ተሳትፎ ማሳያ ነው። ህዳሴን በተመለከተ ከታች ጀምሮ እስከ ላይ ድረስ ካላዋቂ እስከ አዋቂ ድረስ ከተራ ወታደር እስከ ጀነራሎች ድረስ በጠቅላላ እሳይ ብሎ የተቀበሉትና የደገፉ ስለሆነ ይሄ አንድነት ላይ ከዚህ አንድነት ጋር የኢትዮጵያ እጅም ያለበት ስለሆነ ነው 14 ዓመት ተቆጥሮ እዚህ ደረስ ነው። ታላቁ የህዳሴ ግድብ ሉዓላዊነታችን ነው። የሀገር መከላከያ የቀድሞ ሰራዊት አባላት ቬተራንስ አሶሲዬሽን ደግሞ ትልቁ ስራው የሀገር መከላከያ ቀኝ እጅ ሆኖ አጋዥ ሆኖ
ሉዓላዊነትን ማስቀደም ነው። አጭሩ ትልቅ ነገር ነው። ትልቅ ሀብት ነው። እጅግ በጣም ከፍታ ያለው ነው። ኢኮኖሚያችንን የምንገነባበት ጊዜ ነው። የቅኝ ግዛት ተገዢ ያልሆነችበት ምስጢሩ ሄመኑና ታላቅ አምላክ ያላት መሆኑ ነው። ይህንን እንግዲህ እግዚአብሔር እርዳን። አንድ ላይ ያው የምንቀጥልበት ሆናል በሁሉ ነገር ጥበቃውንም ግንባታውንም ልማቱንም። አመሰግናለሁ። እንግዲህ ስለ ህዳሴ ግድብ ስናነሳ መረሳት የሌለበት ነገር ብዙ ያለፉ መሪዎቻችን ስለ ህዳሴ ግድብ በተመለከተ ሙከራ አድርገዋል። ነገር ግን አባይን የደፈሩ ብቸኛው መሪ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይመርና እሳቸውን እንዲሁም ኢንጂነር ስመኘውን አመሰግናለሁ። ህዳሴ ግድብ ለኔ ዳግማዊ አድዋ ነው። ይህን ያልኩበት እንደምታስታውሱት ኢትዮጵያኖች አይችሉም፣ ገንዘብ የላቸውም፣ አይገድቡትም ያሉት እነ ምዕራባውያኖችና የግብፅ አሽከሮች፣ እኛ ግን ችለን አሳይተናል። ህዳሴ ግድቡ የደረሰው ዝም ብሎ አይደለም። በርካታ የዲፕሎማሲ ጫናዎች ደርሰዋል። ከለውጡ በፊትም ከለውጡ በኋላም። በተለይም ደግሞ ከለውጡ በኋላ አሜሪካን ጨምሮ ታስታውሳላችሁ ትራምፕ ሲናገሩ የነበረው እናፈነዳዋለን ሲሉ ነበር። ግብፅም ብዙ ነገር የዲፕሎማሲ ጫና ስትፈጥር ነበር። ነገር ግን አክሽፈነዋል። ያከሸፍነው አሁንም ምደግምላችሁ አንድ ስለሆነ ነው። ስለዚህ ህዳሴ ግድባችን ከኢነርጂ በላይ ነው። ለምሳሌ ከጎረቤት ሀገሮቻችን ጋር ያለን ግንኙነት ከፖለቲካል ዲፕሎማሲ አንጻር፣ ከኢነርጂ ዲፕሎማሲ፣ ከኢኮኖሚ ዲፕሎማሲ አንጻር በርካታ ስራዎችን የምንሰራበትና ከኛም አልፎ ለጎረቤት ሀገሮች ጥቅም የሚሰጥ እንደ ቀጠናውም የቀጠናው ኩራት ነው ብለን መውሰድ እንችላለን። ገና ብዙ ብሔራዊ ጥቅም ጥያቄዎች አሉን። ዋናው የኢትዮጵያ የባህር በር ጥያቄ ነው። ይሄ የባህር በር ጥያቄ የመንግስት ብቻ መሆን የለበትም፣ የእያንዳንዱ ዜጋ መሆን አለበት። ይሄን ደግሞ ዜጋው እንዲረዳ ሚዲያዎቻችን ከፍተኛ ስራ መስራት አለባቸው። የዓለም አቀፉን የባህር በር ህግ መሰረት በማድረግ መንግስትና ህዝብ አንድ በመሆን ብሔራዊ ጥቅማችንን እናሳካ። ብዙ እድሎች ስላሉን እድሎቻችንን እንጠቀምባቸው ለማለት ነው። አመሰግናለሁ። ስለ ግድቡ ስናነሳ ሁላችንም የሚያስማማበት ኢሹ ነው ብዬ አስባለሁ። ከዲያስፖራው አንጻር ትልቅ ነገር ተሰራ ብዬ የማምነው ነገር አንደኛው ነገር ከዲፕሎማሲያዊ አንጻር ትልቅ ሚናን ዲያስፖራው ተጫውተዋል ብዬ አስባለሁ። ምክንያቱም በተለያዩ ወቅቶች ላይ በግብጽ ምክንያት የተለያዩ የዲፕሎማሲያዊ ችግሮች የሚፈጠሩበትን ሁኔታዎች አይተን ነበረ። ያ ነገሮች በሚፈጠሩ ጊዜ ዲያስፖራውን በማነቃነቅና በማሰባሰብ ትልቅ ተጽዕኖና ትልቅ አቅም መፍጠር ተችሏል ማለት ነው። ከገንዘብ አንጻር በኤምባሲዎች በኩል በተለያዩ በኢትዮጵያ ኮሚኒቲዎች በኩል የራሱን አሻራ አኑሯል ብዬ አስባለሁ። ስለዛም ነው ስለ ህዳሴው ግድብ ስናነሳ የሁላችንም ነው ብለን የምናወራው ማለት ነው። ሁላችንም ለህዳሴው ግድብ አምባሳደሮች ፓን አፍሪካኒዝም ኖሞር አንድ የተጀመረ ቀዘቀዘ ይቀጥል እያለ ነው። አሁን በምክንያት ነው። ኖሞር አንድ ጊዜ ብቻ አይደለም። ኖሞር ዳማችን ኖሞር ህዳሴያችን ፕሮጀክቱ ይቀጥላል። የምንዘናጋበት ጊዜ አይደለም። ጀነራል ናቸው ኡስታዝ በሽር የአባይ ሚዲያ ቬጋስ ለኔ ጀነራል ናቸው። እንደዛ አይነት ሞቲቬሽን እዛም እዚህም ያስፈልገናል። ክብረት ይስጥልኝ። አመሰግናለሁ። እሺ ከድህነት ከኋላ ቀርነት ራሳችንን ዝቅ አድርገን ከምናይበት የሚያላቅቀን አገራችንን ወደ ልማት ማማ ላይ የሚያደርስ ስለሆነ ከዳር እስከ ዳር ሁላችንም አስተዋጽኦ መክፈል አለብን። ስለዚህ ባለን አቅም ርብርብ እናደርጋለን የሚለውን ሀሳብ ለመስጠት ነው። አመሰግናለሁ። ህዳሴ ግድባችን የትላንትና ታሪካችንን የዛሬውና የነገውን የሚያስተሳስር ትልቁ አድዋችን የዚህ ትውልድ አድዋ ብለን የምንይዘው ትልቁ ፕሮጀክታችን ነው። ትልቁ ነገር ያገኘ ነው የእውቀት የክህሎት እና የአስተሳሰብ ለውጥ ጭምር ማምጣት የቻልንበት የእውቀት ሽግግር እንዲኖር ያደረገ የቴክኖሎጂ ኩረጃም ሆነ የቴክኖሎጂ ሽግግር እንዲኖር ያደረገ ትልቁ ፕሮጀክታችን ነው። አይችሉም የሚለው ነገር እዚህ ቦታ ላይ እንዲደርስ ያደረገው አንድነታችን ስለሆነ አሁንም እዛም እዚህም የሚታዩ ችግሮቻችንን የውስጥ ችግሮቻችንን በውይይት እየፈታን ወደፊት መቀጠል አለብን። ተከበራችሁ እንግዶቻችን በቀረቡት መነሻ ሀሳቦች ላይ ሀሳቦችን ስላጋራችሁን እጅግ እናመሰግናለን። አሁን ወደ መነሻ ሀሳብ አቅራቢዎች እንመለስና ማሰሪያ ሀሳብ ይሰጡናል ማለት ነው። አመሰግናለሁ። እንግዲህ የቀረቡት ሀሳቦች በሙሉ የህዝቡን አንድነት ያስተሳሰብ አንድነትን የሚያሳዩ ናቸው። ይሄ የሚበረታታ ነው። ኢትዮጵያ እንግዲህ ካሉት ወንዞቿ ወደ 60,000 ሜጋዋት ኃይል የማመንጨት ችሎታ አለን። አሁን ወደ 5,000 ሜጋዋት አመንጭተናል። ህዳሴ እንደዚሁ 5,100 ይጨምራል።
ስለዚህ ገና ብዙ የምናመነጨው ኃይል የምናመነጨው ችሎታ አለን በወንዞቻችን ማለት ነው። በአባይ ዋናው የወንዙ ግንድ ላይ 4 ግድቦች የተጠኑ አሉ። እንግዲህ መንግስት በሚወስነው የቅደም ተከተል መሰረት ማንደያ፣ ማቢል፣ ቤኮ አቦ፣ በሽሎ የሚባሉ የተጠኑ ግድቦች አሉ። እነሱ እንግዲህ መንግስት በሚወስነው መሰረት ተራቸውን ይዘው የሚሰሩ ይመስለኛል። መሰራትም አለባቸው። እነኚህ እንግዲህ ምሳሌ የምንወስደው ከኦሞ ግቤ ላይ የሰራናቸው ካስኬድ ግድቦች በጣም በዓለም ደረጃ የሚታዩ ትልልቅ ግድቦች ናቸው። እንደ ህዳሴ ትልቅ ባይሆኑም፣ ስለዚህ ይህን 60 ሺህ ሜጋዋት እስክንጨርስ ድረስ በወንዞቻችን ላይ ጥናቱንም ስራውንም መቀጠል እንዳለብን ነው። የህዳሴ ግድብ በላይ 172250 ኪሎ ሜትር ካሬ ቦታ አለ። እነዚህ ላይ ደግሞ 13 ትልልቅ ወንዞች አሉ። የአባይ ገባሮች የሚባሉ ናቸው። ይሄ መሬት ስፋት ሩዋንዳን፣ ቤልጅምን፣ ፖርቹጋልን፣ ጅቡቲን 4ቱን ስደምሩ የሚያህል የመሬት ስፋት አለ እና ከህዳሴ ግድብ በላይ እናለማለን ስንል ይህን ከፍተኛ መሬትና 13ቱን ገባር ወንዞች እናለማለን ማለት ነውና ብዙ ስራ ይጠብቀናል። እኔ የማስተባበሪያ ጽህፈት ቤቱ በአፍሪካ ደረጃ ምሳሌ የሚሆን ነው። ራስን እችላለሁ ብሎ ህዝብን አንቀሳቅሶ ትልልቅ ፕሮጀክቶች የመስራት አቅምን የሰጠን ስለሆነ በእነ ወይዘሮ ፍቅርተ በኩል ያለው ቢሮ ተጠናክሮ እንደሚቀጥል በግሌ ተስፋ አለኝ። ለምን ቅድም የጠቀስኳቸውን ፕሮጀክቶች ሁሉ ከውጭ ገንዘብ ፈልገን አንችልም። ምናልባት የተወሰነ እናገኝ ይሆናል። ነገር ግን የግሉና አሁን እንደምናደርገው በህዝብ ተሳትፎ መቀጠል አለብን ብዬ አምናለሁ። ይሄም እንደሚቀጥል ይሄው ዛሬ የተሰጡ አስተያየቶች ሁሉ ጉልበት የሚሆኑ ናቸው። በዚሁ ይቀጥላል ብዬ ተስፋ አደርጋለሁ። አመሰግናለሁ። እናመሰግናለን። ወይዘሮ ፍቅርተ የማጠቃለያ ሀሳብ ውስጥ ለሁሉም ነገር እንችላለንና ህብረት ወሳኝ ነገሮች ናቸው። ቅድም አንድ ወንድሜ ያስቀምጠዋል። ቀጣይ የሉዓላዊነታችን መገለጫ የሆኑ የህዝብ ፍላጎት ሲጨምር የሚያስፈልጉን ነገሮች አሉ። ያንን በህዝብ ውስጥ ማስረጽ አንዱ ትልቁ ስራ ነው። አሁን ህዝብና መንግስት ካልተባበረ ልማት አይመጣም። ህዝቡ መንግስት የሚያመጣቸውን ልማቶች በአግባቡ አውቆ ፈቅዶ ደግፎ ጠብቆ ማስቀጠል መቻል አለበት። ያ ነው ለልጅ ልጅ ሀውልትና ቅርስ የሚሆነው። ስለዚህ ይሄ ታላቁ ህዳሴ ግድብ ፕሮጀክት ይሄን አስተምሮናል። አንደኛ የፕሮጀክት አፈጻጸማችን ቅድም ኢንጂነር እንዳሉት የተለያዩ እውቀቶች ወስደናል። የድርድር አቅማችንን አድጓል። የህብረተሰቡ የመደገፍ የበጎ ፈቃደኝነት ስሜቱ አድጓል። መረጃ ደግሞ ቅድም አንዳንድ ቦታ ሲነገር እንደነበረው ስለ ታላቁ ህዳሴ ግድብ ከአራቱ አቅጣጫ መረጃ የሌለ የህብረተሰብ ክፍል የለም። ምክንያቱም በክልል ማህበረሰብ ቋንቋዎች ይደርሳል። ስለዚህ ሚዲያው በትልቁ ስራውን ሰርቷል። ግን ደግሞ ቀጣይ ነገር ያስፈልገዋል። ይሄ ፕሮጀክታችን በጋራ ርብርብ በራሳችን አቅም በራሳችን እውቀት እና በመንግስቶቻችን በሳል አመራር እዚህ የደረሰ ስለሆነ ሁላችንም እንኳን ደስ አለን ደስ አላችሁ እያልኩኝ ፕሮጀክት ህዝብ ማስተባበሪያ ፕሮጀክት ስም ያው ክልሎችንም ወክዬ ዲያስፖራውንም ወክዬ ኢትዮጵያውያንም ወክዬ ለመላው ኢትዮጵያዊ ትልቅ አክብሮት እና ምስጋና ማቅረብ ፈልጋለሁ። ወይዘሮ ፍቅርተ ታምር የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ምክትል ዋና ስራ አስፈጻሚ፣ እንዲሁም ኢንጂነር ጌዲዮን አስፋው የታላቁ ህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ለውይይታችን መነሻ ሀሳብና እንዲሁም አጠቃላይ ሀሳብ ስለሰጣችሁን እጅግ እናመሰግናችኋለን። የተከበራችሁ እንግዶቻችንም እዚህ ከዋናው ስቱዲዮና ከክልል ስቱዲዮም ተገኝታችሁ ታላቁ የኢትዮጵያ ህዳሴ ግድብ የሁላችን አሻራ ነው ብላችሁ ለሰጣችሁን ገንቢ ሀሳብ እጅግ እናመሰግናለን። ወደ እናንተ ሲደርስ የቆየው የዛሬቱ ኢትዮጵያ ነገ ዛሬ ዝግጅታችን እዚሁ ላይ ያበቃል። ታላቁ የኢትዮጵያ ህዳሴ ግድብ ላይ ትኩረት አድርገን ውይይት አድርገናል። ታላቁ የኢትዮጵያ ህዳሴ ግድብ በአንድነት በመቆማችን ሕያው ያደረግነው ብሔራዊ ኩራታችን መሆኑን ማሳያ መሆኑን በሀሳብ ተንጸባርቋል ማለት ነው። በቀጣይም መሰል ግዙፍ ፕሮጀክቶችን ከድህነት ለመውጣት በምናደርገው ጥረት በአንድነት መቆም በህብር መሰለፍ ወሳኝነት እንዳለው ያስተምረናል። የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን በዚሁ ያበቃል። ስማቸው ሸቴ ውይይቱን መርቻለሁ። ጤና ይስጥልኝ።